በከባድ የሰው መግደል ወንጀል ሲፈለጉ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። አዲስ አበባ ግንቦት 14 ቀን 2018 ዓ.ም ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሚያዝያ 16 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲሆን ተጠርጣሪዎቹ ሟች ኩሩቤል ከበደ የተባለው ምክንያት ፍቃደኛ ሳትሆን ድንግልናዋን ያጣር ሲል ድንግልና ይመለሳል፣ በሰርጀሪ ድንግልና ይሰራል። አሁን ለምሳሌ ተደፍራ ድንግልናዋን ያጣር ሲል ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሃል ልትደፈር ትችላለች። ኢስስ እኚህን አንጋፋ ጋዜጠኞች አቆይቶ ለምን ያባረራቸዋል? መሃላቸው የሚከፈተው ልዩነት ምንድነው? ኪኪ የጓደኝነት ትውውቃችን ላይ የመጀመሪያ ጊዜ ቤት የመጣች ጊዜ አልበም መጋበዝ ማኔ ኪኪ የገለጥ ማድረግ ማንም ብታገኝ ጥሩ ነው። መኪና ነቅሎ ይዞት ነው የመጣ እንትን ነው ልጅ አለ አዮ ይውልጅ ወጣ አንድ ህፃን ወጣ እዚህ ውስጥ ደማምቷ አፍንጫውላ ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ የኢትዮጵያውያን ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን፣ በተጨማሪም እንግዲህ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ ታይም ክራችሁን ኮሜንት ሴክሽን ላይ ማጋራት በፍጹም እንዳትረሱ። ወደ ቪዲዮዎቹ መኪና ነቅሎ ይዞት ነው የመጣ እንትን ነው ልጅ አለ አዮ ይውልጅ ወጣ አንድ ህፃን ወጣ እዚህ ውስጥ ደማምቷ አፍንጫውላ አንድ ጩጬ ወጣ። የድንግል ማርያም ያለሽ ልጆች እንዴት ያገኙ ይኸው ተረፈ፣ አንደኛው ተርፏል። ወይኔ ይሄን አይፈታላችሁም። አሁን ይሄን እኮ መፍታት እኮ ነው ተነው በድንግል ማርያም ስም ወንደ ወለደ የዚህ ውስጥ ልጅ አለ። ይኸውልህ ልጅ አለ። ይኸው አባባ ወንድም እያለች ኢየሱስ ይኸው ወጡልህ። ይኸው በዛ እንዳለ እየወጡ ነው። ይኸው እናቱ ቤተሰቦች እንግዲህ እኛ አካባቢ ብቻ መስሎኝ ነበረ የሰሞኑ ንፋሱ በጣም ኃይለኛ ነው። በኮዬ ፈጬ እንግዲህ ከአንድ ቦታ ወደ አንድ ቦታ ይህንን በአየር የተሞላ ቁስ ነገር እንግዲህ ይዞ ብዙዎችን ያነጋገረ ቪዲዮ ነበር። ከአንድ ቦታ ወደ አንድ ቦታ ሳይታሰብ ንፋሱ ምን ያህል ፓወር እንዳለው የሚያሳይ ቪዲዮ ነው። ብዙዎችም ሲቀባበሉት ነበር። አሁን ምን ለማለት ፈልጌ መሰላችሁ? እንግዲህ አንዳንድ ሰዎች ሰምኪሳችሁ እንግዲህ ከበድ ያለ ነገር ይዛችሁ ካልሄዳችሁ የሰሞኑ ንፋስ አስቸጋሪ ነው። ብቻ ቤተሰቦች ጠንቀቅ በሉኝ። እንደዚህ አይነት ነገሮች በአካባቢያችሁ ሊፈጠሩ ስለሚችሉ ማለት ነው። የሰሞኑ ንፋስ እንግዲህ ብዙዎችን አነጋግሯል፣ ያስፈራል። በከባድ የሰው መግደል ወንጀል ሲፈለጉ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። አዲስ አበባ ግንቦት 14 ቀን 2018 ዓ.ም ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሚያዝያ 16 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲሆን ተጠርጣሪዎቹ ሟች ኩሩቤል ከበደ የተባለውን ስራ አለ በሚል በስልክ በመጥራት አንገቱን አንቀው ህይወቱ እንዲያልፍ አድርገዋል። አስክሬኑንም በፕላስተር በላስቲክ በመጠቅለል በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 50945 ዲ4ዲ ፒክአፕ ተሽከርካሪ በመያዝ ሚያዝያ 17 ቀን 2018 ዓ.ም ከምሽቱ 3 ሰዓት አካባቢ ለእይታ ተጋላጭ በማይሆኑበት ሰዓት ቆጣሪ ኮንዶሚኒየም አካባቢ አስክሬኑን ጥለው
ከአካባቢው ይሰወራሉ። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ አልትራ 21 ተንቀሳቃሽ ስልክና ተሽከርካሪውን ይዘው ወደ ሳሪስ በመጓዝ ብሔረ ጽጌ ተብሎ በሚጠራው አካባቢ የተሽከርካሪው ሞተር በመጥፋቱና በማስቸገሩ መኪናው አልሄድም ሲላቸው አካባቢው በሚገኝ የመኪና ማሳደሪያ ቦታ ላይ በማቆም የሟች ስልክን በመሸጥ ራሳቸውን ደብቀው ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል ምርመራ ምክትል ዋና ጠቅላይ መምሪያ የምርመራና የክትትል ቡድኑ የወንጀል ድርጊቱ መፈጸሙን መረጃ ከደረሳቸው በኋላ ቀንና ሌሊት ያላሰለሰ ብርቱ ክትትል ሲያደርጉ ቆይተው የምርመራና የክትትል ቡድኑ ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎች ላይ ሰፊ ጥናትና ክትትል በማድረግ ተጠርጣሪዎቹን ለመለየት እንዲሁም ከአድካሚ ክትትል በኋላ በቁጥጥር ስር የመዋል ተግባሩን በድንቅ ብቃት ፈጽመዋል። በዚህ የግድያ ወንጀል የክትትል ስራ ውስጥ የብሔራዊ መረጃና ደህንነት አገልግሎት፣ የኦሮሚያ ፖሊስ ዋና ጠቅላይ መምሪያ፣ የደቡብ ኢትዮጵያ ፖሊስ ጠቅላይ መምሪያ እንዲሁም ህብረተሰቡ ላደረገው ድጋፍ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ምስጋናውን አቅርበዋል። እንግዲህ ውድ ተመልካቾቼ እዚህ ጋር በምስሉ ላይ የምትመለከቱት ሰዎች ናቸው እንግዲህ ለአንድ ስልክ ብለው የዚህን ወጣት ህይወት ያጠፉትና በጣም የሚያሳዝን ነው። መኪናውን እንኳን መውሰድ አልቻሉ፣ ምክንያቱም ሞተሩ ስለጠፋባቸው ብሔራዊ ጽጌ አካባቢ አቁመው መሄዳቸው ታውቋል። ያ ማለት እንግዲህ ስልክ ብቻ ነው ከዚህ ሰው ያገኙትና ለአንድ ስልክ የሰውን ህይወት የቀጠፉ ናቸው። ይህ መረጃ የአዲስ አበባ ፖሊስ በዛሬው ዕለት ነው ያወጣውና ላደረገው ብርቱ ክትትል እንዲሁም ወንጀለኞቹን ተከታትሎ በአጭር ጊዜ መያዙ እጅግ በጣም የሚያስመሰግነው ሲሆን ነገር ግን ብዙ ጊዜ የምንሰማው ወንጀለኞች ይያዛሉ፣ በኋላ ላይ ግን ለፈጸሙት ወንጀል ተገቢውን ቅጣት ሳያገኙ አንዳንዶቹም በዋስ ይፈታሉ፣ አንዳንዶቹም ደግሞ ተገቢውን የሆነ ፍርድ ስለማይሰጣቸው ብዙ ጊዜ በማህበረሰቡና በህብረተሰቡ ዘንድ ቅሬታ ሲደረግ እንሰማለን። ከዛ አንፃር እነዚህ ወንጀለኞች በቶሎ መያዛቸው ፖሊስን የሚያስመዘግነው ሲሆን ነገር ግን ሊበልጥ ደግሞ ህዝቡን ለማስደሰት የማያዳግም የሆነ ላጠፉት ጥፋት በቂ ተመጣጣኝ የሆነ ፍርድ ቢሰጣቸው ባይነኝ። እናንተስ በዚህ ዙሪያ ምን የምትሉት ነገር አለ? እንደኔ ከጠየቃችሁኝ እነዚህ ሶስቱንም በአደባባይ ሰቅሎ በቃ ከዚህ በኋላ ሌባ እነሱን አይቶ አይ እንዲህ ስናረግ ከተያዝን እንዲህ ነው የሚጠብቀን የሚል አይነት ፍርሃት ይፈጥርባቸዋል ብዬ አስባለሁ። አይታችሁ ከሆነ አረብ ሀገራት ላይ ብዙ ወንጀለኛ የሌለበት አንዱ ምክንያት በሸሪያ ህግ ስለሚተዳደሩ አብዛኛው ጊዜ እንዲህ የገደሉ ሰዎች ወዲያውኑ የመግደል አይነት ፍርድ ነው የሚሰጥባቸው እንደ ስራቸው አይነትና ያንንም ተከትሎ ብዙ ጊዜ ወንጀል የመፈጸም ቻንሱ አነስተኛ ነው እዛ ቦታ ላይ ጠንከር ያለ ህግ ስላለ። ስለዚህ የዛ አይነት ህግ ተመሳሳይ ነገር እኛም ሀገር ላይ ቢመጣና የገደለ ሰው ቢገደል ብዙ ወንጀለኛ አይኖርም ብዬ ነው የማስበው። እስኪ በዚህ ዜና ዙሪያ እናንተም ሀሳብ አስተያየት ካላችሁ ከስር ጻፉልኝ። መልካም ጊዜ። የተለያዩ የሰው መግደል ወይም ደግሞ የሰው ነፍስ ማጥፋት መረጃዎችን እንመለከታለን በሶሻል ሚዲያ ፕላትፎርሞች ላይ። ነገር ግን ማን እንደፈጸማቸው የሚታወቁ የማይታወቁም ነበሩ። ታዲያ በከተማችን ውስጥ እንግዲህ ከባባድ የሰው ወይም ደግሞ የነፍስ ማጥፋት ወንጀሎችን ሲሰሩ የነበሩ ግለሰቦች በቁጥጥር ስር መዋላቸው ያስደስታል። እንግዲህ ከሰሞኑ ብናይ ብንመለከት ብዙ የማያልቁ የሚያሳዝኑ ልብ የሚሰብሩ ዜናዎችን እየተመለከትን እንገኛለን። እንግዲህ ከሰሞኑ ከሰሞት መረጃዎች መካከል የራሱን እንግዲህ ሚስት የሆነችውን የ20 ዓመት እንስት ከአራስ ቤት ሳትወጣ የገደለው ግለሰብ ይጠቀሳል። ታዲያ እንደዚህ አይነትና መሰል የጭካኔ ዜናዎችን መስማት ከጀመርን ቆይተናል። ይህ እንግዲህ መቼ እንደሚያበቃ ወይም መቼ እንደሚቀንስ ባናቅም ግን እንደዚህ አይነት ዜናዎች በተደጋጋሚ እየሰሙ ስለሆነ እንደዚህ እንግዲህ በህግ ቁጥጥር ስር የዋሉ ሰዎች ተገቢውን ቅጣት ቢያገኙ እንደዚህ ሊያረጉ የሚያስቡ ወይም ደግሞ በአጋጣሚ እንኳን እንደዚህ አይነት ነገሮች እንዳይፈጠሩ ትልቅ ትምህርት የሚሆኑ ቅጣቶች ቢቀጡ እንደዚህ አይነት ነገሮች ይቀንሳሉ ብዬ አስባለሁ። እናንተስ በዚህ ጉዳይ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንደማንኛውም ኢትዮጵያዊ ሰርግ በሽምግልና ላይ እንዳየኸው እኛ ቤት የሚመጡ ሰዎች ሁሉም ሰው ግራ ገብቶት ነው የሚሄደው። እንዳየኸው መጨረሻ ላይ ማን ነው ከሽማግሌዎቹ ሲወጣ በምን ብሔር እንኳን እንደምንይዘው ግራ ጋብታ አስወጣ አላለኝ እና ባለፈውም የሽምግልና የመጣው ጊዜ እሱ አይነት ስሜት ነበረ። ሁሉም ሚክስ የሆነ ቤተሰብ ነው። አዎ የእውነትም ነው ግራ የሚገባው ለሚመጣ ሰው። ሌላ ውጭ ያለውን ቶ ባለቤቴም ቢታንያም ግራ ነው የሚገባት። የሆነ ቀን እንዴ ጉራጌ ነን ብለኛል ነበር እንዴ የሆነ ቀን ደግሞ ኦሮሞ አይደላችሁም እንዴት ትለኛለች። ማለት እውነት ለመናገር እኛ ቤት ሁሉም ነው ያለው። ምርቃትም ካየክ እንደዚህ በዙር ቢመረቅ አንደኛው አጤ በጉራጌኛ ቢመረቅ አንደኛው ወንድሜ በኦሮምኛ ሊመረቅ ይችላል። አንዱ ጋር ሲደርስ በአማርኛ እንደዚህ እያለ ሊቀጥል ይችላል። በቃ እንደሱ አይነት ፋሚሊ ነው።
የትኛው እንደሆነ አታውቀውም የእውነትም። ስለዚህ ለሁሉም አለንበት። አፋፋፋፍ ነን በቃ ተከፋፍለን ሁሉም ጋር አለን። ይሄን አፋፋ እድሜ ፋሚሊ ልንወጣ ስንል ሽምግልና ያዳነ ታላቅ መርቁ ተባለ በወላይትኛ፣ ያዳነ ታናሽ ዮሴፍ በኦሮምኛ፣ ያዳነ ወንድም መሃል ላይ ያለው ሲባል በጉራጌኛ የሆነ ሰዓት ላይ እንደውም ሰራዊት ምን አለ ቋንቋ አጥነታው ነው ግን የመወለድ እንደሆነ ገባኝ። ማለት ትንሿን ኢትዮጵያ ነው ቤታችሁ ውስጥ ያየሁት። ከኔዎች ሁሉም ትልልቆቹ በተለይ ከአራት ቋንቋ በታች የሚችል የለም። አራተው ሁሉም ትልልቆቹ እናቴን ጨምሮ ምን ይችላሉ? ማዘር እንዳልከው ወላይትኛ ይችላል፣ ወላይትኛው፣ ጉራግኛ፣ ኦሮምኛ፣ አማርኛ፣ አልፎ አልፎ ለመግባባት ሲዳምኛ ትችላለች። እንዲህ ለመግባባት ያለው ይሄም ነግሬ የአንድ ሰው ሳይሆን 2-3 ወንድሞቼ እህቶቼ ምናምን። ስለዚህ አሁን የሰርጉ ቀን በርካታ ቀንቃኞች እንደሚገኙ ሰምቻለሁ። ይኖራሉ፣ በደንብ ይኖራሉ። ምክንያቱም በፋና ላምሮት ያለፉ አሉ፣ ያላለፉ አሉ። ወዳጅነት ከብዙዎች ጋር ጠበቀ ነው አውቃለሁ። እነማን አሉ? አሁን ለምሳሌ ጎሳዬ ይኖራል። ጎሳዬ፣ አብነት ይኖራል። አብነት አጎናፍር፣ ዳዊት ይኖራል። ይብቃ አይደል? መልካም ጋብቻ። እኛ ግን ከዚህ ይበቃቸዋል። ግን ሰዓት ይኖራል። ከዘፋኙ በብዛት የተነሳ ጎሳዬ ሙ ሲል አብነት ሽ ዳዊት ራ አሪፍ ደስ ይላል። ካሁን በፊት እንግዲህ የነበረ ጊዜ ቃል ተገባብተን ነበር። በሚቀጥለው የምመጣው ይሄ ሌጣይን አይደለም ማለት ሰው ያንደበቱን ፍሬ ይበላል። ይሄው 2 ሆኖ መጥቷል። አዳን ዛሬ ዝንጥ ብላችሁ ነው የመጣችሁትና ይህ የመዝናኛ ዝግጅት የሚደመደመው በስዩም የዜማ ነውና ለእናንተም ይሆናል። አርሰናልም ነህ ነው 200 ብር አገኛለሁ። 200 አሁን እኮ በጣም ምን ይገዛበታል? በዛ እኔ መብራት ከከፈለልኝ ይቻላል። መብራት አለ፣ ውሃ አለ መቼም። ሌላውን ቀደም እንዳልኩት እንግዲህ በዙሪያ ያሉ ሰዎችና ላይቭ ስተላለፍ ያቺ አንዳንድ ደግ ጊፍተር ሲጥልልን እነዚህ ልጆች ራሳቸውን ጥለው ለኔ ሌት ከቀን ደፋ ብለው አብረውኝ፣ እውነቴን ነው መሬት ላይ ተኝተው እናቴ አይክፋሽ ብለው እግሬን አጥበው፣ እውነቴን ነው ልብሴን አጥበው እናታችን ተጎድተሻል የዶሮ ጉዳት አለብሽ ብለው ተንከባክበው ይዘውኛል። እነሱን እንድመርቅ መድረኩ ላይ እንዲመጡልኝ ፍቀድልኝ። ሻምቅሽ ወደ ዝጥሯቸው እስኪመርቋቸው። እሺ የሊቨርፑል ደጋፊ ይታየኛል። የአርሰናል አለ፣ የማንቸስተር ዩናይትድ አለ። ሻሼ ይኸው ማን ነው ነገረኛ ከመሃላቸው? አረ እንደ ሻሼ ማን አይለኛል? ያሳብዱኝ አይደለ እንዴ? ምንድነው የሚመርቋቸው አሁን? እኔ ቸሩ መድኃኔዓለም ለኔ ጎንበስ ቀና ብለው ለፍተው እንደሚያገለግሉኝ እንደሚጦሩኝ መድኃኔዓለም ደግሞ ለነሱ ጥሩ እንጀራ፣ ጥሩ እድሜ፣ ጥሩ ጤና ሰጥቶ ለትልቅ እንጀራ ይብቁልኝ። ፍሬያቸውን አበባቸውን ለማየት ደግሞ ባላጣው እድሜ እኔንም አይንፈገኝ። የነሱን ደስታ፣ የነሱን ፍሬ፣ የነሱን አበባ ጥሩ እንጀራ ላይ ጥሩ ቦታ ደርሰው ለማየት ያብቃኝ። አገራችን ሰላም ይሁን። የነሱን አበባ የነሱን ዓለም ለማየት የድንግል ማርያም ልጅ እሱ ጤናቸውን እድሜያቸውን ጥሩ እንጀራ ሰጥቶ አብበው ለማየት ያብቃኝ። በተረፈ ድንግል ማርያም አሁን አንዳንድ ቦታ እኔ እንኳን አሁን በኔ እድሜ ከትንሾቹ ጋር መግባባት ይሄ ትውልድ ከፍ ሲል ከወጣቶች ጋር ለመግባባት ዘይትና ውሃ የመሆን ነገር አለ። አይዋሃድም፣ ተቃራኒ ማለት ነው። ምክንያቱም እድሜያችን ሲጨምር ወጣቱ የሚያደርገው ነገር በብዛት ያበሳጨናል። እርሶ ግን ከወጣቶቹ ጋር ወጣት ኖት። እግዚአብሔር ተመስገን። እኔ አመሌም ጥሩ ነው፣ ልጆቼም ጥሩ ናቸው። ሰፈሬም ሁሉ ትንሽ ትልቁ አንድ እትዬ የሚለኝ እንኳን የለም። እቴቱ ማሞ ነው ሁሉም ሕፃኑ ትናንት ወልዶ እጄ ላይ አድርጎ እቴቱ ማሞ ነው እንጂ እትዬ ማማ የሚለኝ የለም። የፍቅር ነው የመጓደድ ነው። እግዚአብሔር አሁንም ልጆቼን ትልቅ ቦታ ያድርስልኝ። በጣም ደስ ይላል። አሁን ራሱ ለብሰው የመጡት ማሊያ እኮ የቴሪ ሄንሪ ዘመን ሄነሪ መረቦ ጣሪ ነው። ሄነሪ ጊዜ ነው። ግጥሙ ምንድን ነው? ሄነሪ መረብ አሳማሪ። በቃ ጎል
ያ እስከዛሬ አርሰናል በዚህ 22 ዓመት ውስጥ ካሳለፈው አጥቂ ለእርሱ የተለየ ቦታ የሚያስቀምጡት ማን ነው? ካጥቂ እኔ ከድሮ ነው ካሁን እንዳለ በቃ በ22 ዓመት ውስጥ ሄንድሪ ሊሆን ይችላል እንግዲህ ማን እኔ ድሮቹ እኮ እረሳለሁ ብያለሁ። እድሜም አለ። አሁን ጆሩ የሚባል አጥቂ ነበር። አፍንጫሙ ከሳተ በኋላ እሚል ለእርሱ ማን ነው አንደኛ ቤስት አጥቂ? እኔ ሄነሪን እወደዋለሁ በበኩሌ። ምክንያቱም መረብ ወጣሪ ነው። አዎ ለዚህ ነው የእርሱን ዘመን ማሊያ አድርገው የመጡት። አዎ ደስ ይላል በጣም። ያው እማማ ስለእናንተ አውርተው አይጠግቡ። የተለያየ አሁን ወጣቶች መሀል የምናየው ነገር አለ። ክለብ ሲለያይ አንዳንዴ ከቃላት ያልፍና ወደ ሌሎች ነገሮች ይገባልና እናንተ ሰፈር ግን በመቻቻል ውስጥ ያችን ቀዩን መስመር ሳታልፉ ተዋዳችሁ፣ ግን ደግሞ ያው ኳስ ትንሽ ተረብ ይፈልጋልና በዛ ውስጥ ያለ አሁን እንደተመለከትነው እንግዲህ በሰይፉ ኦን ኢቢኤስ ሾው በትላንትና ቆይታ እንግዲህ የተለያዩ አስገራሚ ቃል የገቡት እንግዲህ አርሰናል ዋንጫ ካልበላ አላገባም ያለው ታዋቂው የፋና ላምሮት እንግዲህ ጋዜጠኛ የነበረው ግለሰብ እንዲሁም እንግዲህ ትልቅ ሴት የሆነው የአርሰናል ፋን በመሆናቸው እንግዲህ ብዙዎችን በማህበራዊ ድረገጽ መተግበሪያ ማፍራት የቻሉት ብዙ ተከታዮችን ማፍራት የቻሉት እናትና እንግዲህ መሰል ነገሮች ተመልክታችኋል። እንዴት ነበር ቆይታቸው? ያዝናና ነበር። ለማንኛውም እንግዲህ በድጋሚ ብያችኋለሁ በተደጋጋሚ ከዚህ በፊት በነበሩ ቪዲዮዎች እንግዲህ የአርሰናል ደጋፊዎች እንኳን ደስ አላችሁ ከ22 ዓመት በኋላ ፕሪሚየር ሊጉን የራሳችሁ ስላደረጋችሁ ማለት ነው። እንዴት ነው ቤተሰቦች? የትላንትናውን የሰይፉ ኦን ኢቢኤስ ሾው ቆይታ እንግዶች ከአርሰናል ጋር በተያያዘ እንግዲህ የቀረቡት እንግዶች እንዴት ነበር? ነው ድንቅ ነው፣ ናፍቆት ነው። አቦንዲላርግሽ ድሬ ብሲንካ ይሄ አንደኛ ደረጃ የሚባለው ባቡር ነው። ያው ከድራታችን ከድራ ቀሽቲ ልታስጎበኘን ዝግጁ ነች። ከድራ ቀሽቲ ድሬ ናፍቆ ድሬማ ይመቻቸው። ከድራዬ ይመችሽ፣ አቦ ይመችሽ። ቀሽቲ ፊቶችን የሁሉም በኢቢኤስ ተናል። ነገር ግን ይህን ትውውቅና አብሮ ዘላቂነት በኢቢኤስ ቴሌቪዥን ተመልክተን የማናቀው ለምንድን ነው? ኢቢኤስስ እኚህን አንጋፋ ጋዜጠኞች አቆይቶ ለምን ያባረራቸዋል? መሀላቸው የሚከፈተው ልዩነት ምንድን ነው? ኪኪዬ የጓደኝነት ትውውቃችን ላይ የመጀመሪያ ጊዜ ቤት የመጣች ጊዜ አልበም መጋበዝ ማኔ ኪኪዬ ገለጥ ማድረግ ማንም ብታገኝ ጥሩ ነው። የገዛ እናቷ እናቷ የድሬዳዋ ሴቶች ማህበር ሊቀመንበር ነች እና በስራ እንገናኛለን። መድረክ እመራላታለሁ። አንዳንድ ስራዎች አብረን እንሰራለን። እሷ አብረን የተነሳ ነው ፎቶ አለ እና ኪኪ እሷ ልጅ መሆኗን ያላቅ ገለጥ ስታረግ ለበርካታ ጊዜያት አለመግባባት ይፈጠራል ተብሎ በብዙ ጋዜጠኞች መባረር ብዙዎች ጥያቄያቸው ኖርማል ነው የሚል ነበረ። ከጥያቄያቸው መካከል የበርካታ ጋዜጠኞች መባረር አሁን ላይ ግን ጥያቄው ለምን የሚለውን ብቅ እንዲል አድርጎታል። ታዲያ ዛሬ ላይ የተባረረው ጋዜጠኛ ዮናስ ከበደ የኢቢኤስ ቴሌቪዥን ቆይታቸውን ጊዜ ቢሰላ እጅግ ጉድ የሚያሰኝ ነው። ሌላኛው የሰሞኑ መነጋገሪያ እንግዲህ የኢቢኤስ ቲቪ ጋዜጠኞች አንዳንዶቹ እውቆቹ አንጋፋዎቹ መጥፋት እንግዲህ የተለያዩ የመረጃ ምንጮች የተለያዩ መረጃዎችን ወደ ኋላ እንግዲህ እያጠናቀሩ እንዲያቀርቡልና ህዝቡም እንግዲህ የጥያቄ ወይም ደግሞ የመነጋገሪያ ርዕስ እንዲሆንበት አድርጓል ብዬ አስባለሁ። እንግዲህ ዮናስ ከበደ ከሰሞኑ ጠፍቷል ከኢቢኤስ ቲቪ ወጣ የሚሉ መረጃዎች አሉ። አሁን በተመለከትናቸው ቪዲዮዎችና በሌሎች መሰል ቪዲዮዎች መሰረት እንግዲህ ዮናስ ከበደ የት ቻናል ገባ እስካሁን የታወቀ ነገር የለም። ከኢቢኤስ ይውጣም እንግዲህ ብዙ ትክክለኛ መረጃዎች አሉ ብዬ አላስብም። ነገር ግን በምናያቸው ምልክቶች ወይም ደግሞ ሰሞኑን ከሚዲያ በመጥፋቱ እንግዲህ የግል ወይም የቤተሰብ ጉዳይ አጋጥሞትም ሊሆን ይችላል። ነገር ግን ከሚዲያ በመራቁ ምክንያት እንግዲህ ከኢቢኤስ ቲቪ ወጣ የሚሉ ዜናዎች በስተዋል። እንግዲህ ወደፊት ምን ይፈጠራል አብረን የምናይ ነው የሚሆነው። የምክንያት ፍቃደኛ ሳትሆን ድንግልናዋን ያጣች ሴት ድንግልና ይመለሳል፣ በሰርጀሪ ድንግልና ይሰራል ይባላል። አሁን ለምሳሌ ተደፍራ ድንግልናዋን ያጣች ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሀል ልትደፈር ትችላለች። ድንግልና ደግሞ በሌላም በጉልበት ስራም በሆነ ለመገንባት እሷን ለመጠበቅ በሚል ይሰራል። እንደዛ ሲባል ሰምቻለሁ፣ ይሰራል ሲባል ሰምቻለሁ። እና እውነት ነው ይሄ? እውነት ነው ይሰራል። እንዴት አይደለም ለምን እያደር ልጅ አገረዳ በእውነት ደስ ይላቸዋል እኮ ባሎች ደስ ይላቸዋል እንዴ ያን ነገር ማምጣት አይደል? ይሄ በእንደዛ ደስ ይበል አላ ወንድ ሁሌ ልጅ አገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል እንዴ? ከየት ይመጣል? እንዴት ይሰራል እኮ ይሄው የሚሰራው የድንግልና
ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው። ስለዚህ ከሚሰነጥቅበት ቦታ ይደማል። ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው። ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ። ክብሯን ጠብቃ የኖረች የሆነች ሴት ለማለት ለጋብቻ ይቀር ነው የምፈልገው ያለችውን ድንግልና የሆነ ሰው መጣ ያሰናል። ከሞራል አንጻርስ ግን በቃ አይደለሽም እኮ እየተሰፋሽ እየመጣሽ ድንግል ነኝስ ልክ ነው? አይ በቃ ፈልጋ ወዳ ፈቅዳ አይደለም የሰጠችው ተገዳ ነው። ስለዚህ ለምትወደው ሰው በክብር ድንግልናዋን እንሰጣለን። ወደ እኔ ጥያቄ ይሻላል። የቀድሞ የኢቢኤስ ቲቪ ጋዜጠኞች ነበሩ እንግዲህ የዚህ ቻናሏን ዝግጅት የሚያዘጋጁት ሁላችንም እናውቃቸዋለን። ታዲያ በዚህ በድንግልናን ከመመለስ ጋር በተያያዘ በቀረበው ፕሮግራማቸው ላይ አንዳንድ የተናገሩት ንግግሮች አሁን ተቆርጦ በተመለከትነው ቪዲዮ ላይ የተናገሩት ንግግር ብዙዎችን አስቆጥቷል። እናንተስ በዚህ ሀሳብ ምን አይነት ሀሳብ መስጠት ትፈልጋላችሁ? ወይም ደግሞ በእንደዚህ አይነት ኢሹዎች ላይ ምን ማለት ትፈልጋላችሁ? ሰቦቼ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ሊመስሉ ነበረ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁ የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን በፍጹም እንዳትረሱ። በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ምክንያቱም ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንደመጣ የዛሬ ስህተቶችን እንዳርም ይረዱኛልና ለዛሬ የነበረን ቪዲዮ እነዚህ ይመስላሉ። እንግዲህ በቀጣይ ባሪፍ ማራኪ ስራዎች እስከምንገናኝ እስካሁን ለነበረን ቆይታ እጅግ አመሰግናለሁ። እወዳችኋለሁ። ቴንኪው። ይመቻችሁ።